የዳግማዊ ፀሐይን የክስ ጉዳይ ፍርድ ቤቱ ውሳኔ ሰጠ። ፍርድ ቤቱ የሰጠው ውሳኔ የሀገራችን ሰርግ ላይ አንድ ሁለት መረጃዎች መተውልን ነበር፣ እያጣራነው ነው። ይሄ መኪና ምናምን የሚባሉ ጥሎሾች። ሰላም እንዲናችሁ። ዛሬም እንግዲህ በመነፋፈቅ አብረን እዚህ ተገናኝተናል። ሶሻል ሚዲያ ላይ የተፈጠሩ ነገሮችን ይዤላችሁ መጥቻለሁ። በዚህ ሳምንት ብዙ ነገሮች ሲካሄዱ ቆይቷል። ከነዛም መሃል እንግዲህ የሰውን ህይወት ለማዳን የተጣረው ጥረት በጣም አስደሳች ነበር። ከአንድም 3 ግለሰቦች ለሕክምና የበቁበት ሳምንት ነበር። ነገር ግን አሁንም እርዳታችንን የሚፈልጉ ሰዎች አሉ። ይህንን ስሜት ጥሩ ልብ ያለው አባት ብቻ ነው የሚያውቀው። ይህ አስቸኳይ የህይወት አድን ጥሪ ነውና እባካችሁ ሁላችሁም ኮፒ ሊንክ ሼር ማድረጋችሁን አትርሱ። ልጅ ያለው ሁሉ ስሜቱን ያውቀዋል። ልጅ ሲታመም ማየት ከአቅም በላይ ነው። የ8 ዓመቷ ሕፃን ብሌን አሸናፊ ከተወለደ ጀምሮ እንደ እኩዮቿ መቦረቅ መጫወትም ሆነ መማር አልታደለችም። ይባስ ብሎ ላለፉት 8 ዓመታት በአልጋ ላይ ሆና በጭንቅላት ውስጥ ፈሳሽና በሚያንቀጠቀጥ ህመም እየተሰቃየች ትገኛለች። አስቡት፣ መናገር አትችልም፣ መቆምም ሆነ መቀመጥ አትችልም። ራበኝ ጠማኝ ብላ ፍላጎቷን መግለጽ አትችልም። እንክብካቤዋ ሁሉ በዳይፐር ነው። አባቷ አቶ አሸናፊ በመንገድ ጽዳት ስራ እየተዳደረ ልጁን በብቸኝነት ሲያስታምም ቆይቷል። የዘውዲቱ መታሰቢያ ሆስፒታል የዶክተሮች ቦርድ ሕፃን ብሌን በአስቸኳይ ወደ ውጭ ሀገር ሄዳ ከታከመች የመዳን ተስፋ እንዳላት ወስነዋል። ለዚህም የሕክምና ጉዞ 3 ሚሊዮን ብር ወይንም $20,000 ገደማ ያስፈልጋል ተብሏል። ለበለጠ መረጃ አባቷን በዚህ ስልክ ቁጥር አነጋግሯቸው 0913 55 45 94 ላይ ደውሉ። ከዚህ በተጨማሪም በዚህ ሳምንት እየተናፈሰ የሚገኘው የዳግማዊትና የሳምሶን ቤቢ ጉዳይ ነው። ይህንንም አብረን እንመለከተዋለን። ተወዳጇ ድምፃዊት ዳግማዊት ፀሐዬ ሁሉ ነገር አልፎ በማህበራዊ ትስስር ገጿ ላይ ሊቀ መላኩ ቅዱስ ገብርኤል የደስታ ዜና ያብስራችሁ በማለት በጽሑፏ የመጀመሪያ ስንኝ ላይ አጋርታለች። በመጀመሪያ ግን ወደ እናንተ ሽልማት ነው የምንገባው። ይህንን ቻናል እንግዲህ ሰብስክራይብ ካደረጋችሁ እንደምትሸለሙ በዚህ በ3 ቪዲዮዎች እየነገርኳችሁ ነበር። ታዲያ የመጀመሪያውን ሽልማት ኤልያስ መብራቱ ወስዶታል። ታዲያ ኤልያስ መብራቱ እስካሁን ድረስ ኮንታክት ስላላደረገኝ ሰዓቱ አሁንም ድረስ እጄ ላይ ይገኛል። ይህንንም አስመልክቶ እንግዲህ ኤልያስ መብራቱ በቀጣይ ቪዲዮዎች ካላገኘኝና ካላዋራኸኝ ይሄ ሽልማት ለሌሎች ሰዎች መሰጠቱን ወይም ደግሞ ሊሰጥ እንደሚችል ልነግረው እወዳለሁ። ከዚህ በተጨማሪም ለቀጣዩ ሰውም እንግዲህ የተዘጋጀ ሌላ ሰዓት አለ። እሱንም እንግዲህ ሪቪል እናደርጋለን። እንደምንመለከተው ሌላም ሰዓት እንግዲህ እዚህ ጋር ተዘጋጅቷል። እናንተ ሰብስክራይብ ማድረግ ነው የሚጠበቅባችሁ። ከዚህ በተጨማሪም በዚህ ቪዲዮ የሚለቀቁ 3 ቪዲዮዎችን ላይክ እና ኮሜንት ማድረግ። ይህንንም ቻናል ሰብስክራይብ ስታደርጉ የምታገኟቸው ነገሮች የመጀመሪያው በዚህ ሳምንት ላይ የተከሰቱ ነገሮች፣ እንደዚሁም አዝናኝ ጨዋታዎች፣ በተጨማሪም ደግሞ እናንተን ይመጥናሉ የምላቸው እኔን የሚያስደነግጡ እንደዚህም አለ እንደ የሚያስብሉ አንዳንድ ነገሮችን አብረን እንመለከታለን። ለምሳሌ በየትኛውም ቦታ ኢትዮጵያ ውስጥ ብትንቀሳቀሱ ገንፎ ይበላል። ነገር ግን በማንኪያ ወይ በእጅ ነው። በእንጀራ መበላት ተጀምሯል ብላችሁ ምን ትላላችሁ? ገንፎ ግዴታ በማንኪያ መበላት የለበትም። እንደዚህ በእንጀራ መበላት አለበት። በጣም ነው የሚጣፍጠው። በነገራችን ላይ ሞክሩት። ገንፎን የሰራሁት እኔ ነኝ ለማለት ይከብደኛል። ቅልጥና ሄጄ ነው እየተሰራልኝ ማለት ነው። ግን እንደዚህ በእንጀራ ሞክሩት። ቆንጆ ነው። ሌላ የምትደነቁበት ነገር እናቶቻችን ብዙውን ጊዜ ሲያደርጉ ያየናቸው፣ በተለይ ጠላ ሲጠመቅ፣ ጌሾ ሲወቀጥ የተመለከትናቸው የምናስታውሳቸው ነገሮች አሉ። ሞቀጫ። እስኪ አብረን እንመልከተው። እስኪ ችሎቷን ከ10 ስንት ትሰጡታላችሁ? ኮሜንት ሴክሽን ላይ ይሄንን እየነገራችሁኝ። እኔ ቢቱ በተለይ በጣም ነው የተመቸኝ። በእጇ እያጨበጨበች ከዛ ሙቀጫው የሚወጣው ድምጽ ምን አይነት የት ሀገር ባህል ነው ብትነግሩን በጣም ደስ ይለናል። አሁን የተመለከትነው ቪዲዮ ምንን አስታወሰኝ? ደምን ከመስጠት የማይተናነሱ የዘፈን ላይ ግጥሞች ብሎ ያጫወተኛ አንድ ጓደኛዬ። አብረን እንመልከተው። ደም ከመስጠት የማይተናነስ ግጥሞች አሉ ዘፈን ላይ። እንዴት ደም ከመስጠት ምን ማለት ነው? አሁን የሆነ ግጥም ባጭሩ ስነግርህ በሰንበት ከመቅደስ ባትገቢስ ምን አለ ዞረዋዩሽ ቄሱ ቅዳሴው ታጎለ ይላል።
አስቡ። የጻድቅ ፈተና የጾመኛ ፍቺ ቆመሽ አደባባይ ሰው አታሳስቺ ይላል። አሁን ይሄ እረፈለው ሰው ውበትን መርጦ እንደ አዲስ ቢፈጠር የምታውቂው ሁሉ አንቺን መስሎ ነበር ይላል። ወይ ከተስማማችሁበትና የወደዳችሁት ካለ ኮሜንት ሴክሽን ላይ ከነዚህ መሃል አንዱን ግጥም ጻፉልኝ። በመቀጠል ግን በጣም የሚያሳዝንና መሆን የሌለበት ክፉ ገጠመኝ አለ። ኢትዮጵያ ውስጥ በተደጋጋሚ እንደዚህ አይነት ዜናዎች በቅርብ ጊዜ ውስጥ እየተሰሙ ይገኛሉ። በጣም ልብ ሰባሪ ናቸው። እስኪ እንመልከተው። ምን አይነት ጭካኔ ነው! የገዛ እናቱን የገዛ እህቱን እንዲሁም ደግሞ ወንድሙንና ሌሎች 2 የ8 ወር እንዲሁም ደግሞ የ1 ዓመት ከ6 ወር የቤተሰብ አባላቱን ጨምሮ በአጠቃላይ 5 የቤተሰብ አባላቱ በጭካኔ እየገደለ በተጨማሪም ደግሞ ሌሎች ተጨማሪ 2 የቤተሰብ አባላቶች ላይ ከፍተኛ የሆነ ማቁሰልም እንዲሁም ደግሞ የነፍስ ግድያ ሙከራ ያደረገባቸው ይህ ግለሰብም እንግዲህ በእድሜ ልክ እስራት መቀጣቱን የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት አሳውቋል። ይህም ነገር የተፈጠረው በሸገር ከተማ አስተዳደር ኩራጀዳ ክፍለ ከተማ ኦቤ ወረዳ ላይ የሚኖረው ማን ያሰፋ የተባለው ይህ የ43 ዓመት ግለሰብም እንግዲህ ከሀያቴ የወረስኩትን ንብረት በፍርድ ቤት ተከፍለኛለች በማለት እንግዲህ በእናቱ ላይ በያዘው ቂም ምክንያት ነው እነዚህን 5 የቤተሰብ አባላቶቹን እጅግ በጣም ጭካኔ በተሞላበት መልኩ የገደላቸው። ይህ ነገርም የተፈጠረው ሚያዝያ 14 2017 ዓ.ም ቡኬ የተባሉ የ60 ዓመት እናቱ ቤት እንግዲህ እህትና ወንድሞች እንዲሁም ደግሞ ሌሎች የቤተሰብ አባላት የፋሲካ በዓልን ለማክበር በሄዱበት የፋሲካ ማግስት እንግዲህ ይህ ግለሰብ በንዴት ተነሳስቶ በህገወጥ መንገድ የገዛውን መሳሪያ በመጠቀም ነው በእናቱ ቤት በመሄድ እንግዲህ የ60 ዓመት እናቱን ጨምሮ ሌሎች 5 የቤተሰብ አባላቱን በመግደል ተጨማሪ 2 ሰዎች ላይ ደግሞ በመተኮስና ከፍተኛ የሆነ አካላዊ ጉዳትን አድርሶበታል። ይህ መረጃ የደረሰው ፖሊስም እንግዲህ በአካባቢው ላይ በመገኘት የሞቱትን ወደ ምርመራ እንዲሁም በተጨማሪ ደግሞ የተጎዱ ሰዎችን ወደ ሆስፒታል በመውሰድ ግለሰቡን ለመያዝ ከፍተኛ የሆነ ጥረትን በማድረግ አካባቢው ጥሎ ሊሰወር እንዲሁም ደግሞ ወደ ሌሎች አካባቢዎች ሊሰወር የነበረውን ማን ያሰፋ የተባለውን ይህን ግለሰብ በቁጥጥር ስር አውሎም እንግዲህ የሸገር ከተማ አስተዳደር አቃቤ ሕግ እንዲሁም ደግሞ ፖሊስ ከፍተኛ የሆኑ መረጃዎች እንዲሁም ደግሞ ማስረጃዎችን ካሰባሰበ በኋላ በመጨረሻም የግለሰብ እንግዲህ ሙሉ ለሙሉ የሰራውን ወንጀል በማመኑ የእድሜ ልክ እስራት ተፈርዶበታል። እጅግ በጣም አሳዛኝ የሆነ ዜና ነው። እንደዚህ አይነት ተግባርን የሚፈጽሙ ሰዎች የሆነ የአእምሮ ክፍላቸው የሆነ የተዛባ ይመስለኛል። ኖርማል ሆኖ ይህንን ነገር ይፈጽማሉ ማለት በጣም ከባድ ነው። ከዚህ በተጨማሪ 2 እህትማማቾች የአባታቸውን ልደት በሚገርም ሁኔታ እንዲህ አክብረውታል። ልክ ነው? ልክ አይደለም? ጥያቄውን ለእናንተ አይ አባታችን ልደት ነው። ሰርፕራይዝ እናርገ። ሃፒ በርዝዴይ ሰሊ፣ ሃፒ በርዝዴይ ቱ ዩ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ ሰሊ። ወይኔ ደደብ ያለው ወይ እነሱ ሾጥተዋል እንዴ? ሰሊ ዛሬ ነው የሞትከው። እውነት ሰሊ ዛሬ ነው የሞትከው። ከሞቶ የሰውዬ ገና 1ኛ ዓመቱ ነው። በቃ የማዋረድና የማሳቀቅ ምናምን ቪዲዮ ነው ያየሁት። ልክ ነው ልክ አይደለም ከሚለው ጥያቄ በተለየ ደግሞ የየትኛውን ልደቱን ነው የሚያከብሩለት? በምድር የተወለደበትን ወይስ እግዚአብሔር የምድር እረፍትን ታገኛለህ ብሎ የጠራበት ቦታ የትኛውን ልደቱን ነው የሚያከብሩለት? እስኪ የሰው ልጅ ከሞተ በኋላ ልደቱ ሊከበርለት ይገባል? እርግጠኛ ነኝ ቲክቶክ ብዙ ነገሮችን እያላመደን ይገኛል። ከነዛም መሃል ከወላጆቻችን ጋር ያለን ቅርበት ምን አይነት ነው የሚለውን ወይም ደግሞ ኢሜጃችን ላይ ልንስል የምንችለውን ነገር እያሳየን ይገኛል። ሰላም፣ እንዴት ናችሁ? ፍትህ ትላንትና አይታችኋታል አይደለ? እኔ በጣም ደክሞኝ ቆስጣ ግዥና ነኝ ብላት ቅጠል ይዛ መታ ሰጥታኛለች። ስለዚህ ብድሬ መመለስ አለብኝ። ምሳዋ ይሄ ነው ማለት ነው። ሽንኩርት፣ ቲማቲም ይሄንን ቋጥሬላት ትሄዳለች። ቃሪያ ጨምርላታለሁ። ምን እንደምታረግ አያለው። ዛሬ ምሳ የላትም ማለት ነው። እንግዲህ ውጭ ናትና ይኸው ቦርሳው አድርጌ ይሄንን እሰጣታለሁ። እንግዲህ ስትመጣ ያው ታብዳለች። እንግዲህ ምን ማድረግ ይችላለሁ? አንዴ ጀምረዋለች። ስለዚህ ግዴታ ነው። ይሄንን ይዛት ሄዳለች። ምሳ ተቋጥሮልኛል ብላ ይሄንን ፕራንክ እንደ ቀልድ ብቻ ላየው አልፈለኩም። ምክንያቱም እናት እንግዲህ ልጇ እንድትራብ የሚያደርግ ፕራንክ ነው ብዬ እያሰብኩኝ ነው። እኔ በልቤ የሆነ መጥፎ ነገር እንጭሮብኛል። ምናልባት ድራማ ሊሆን ይችላል። ነገር ግን የተለያዩ ሰዎች እንደ ድራማ ያዩትም ይሄንን እንደ ቀልድ አድርገው የምርም ሊተገብሩት የሚችሉ ሰዎች ይኖራሉ። በየትኛው ሳይንስ በየትኛው የሃይማኖት ምጥቀት እንደሆነ ባይገባኝም ከሞትም ተነሳው የሚለን አንድ ግለሰብ አለ።
ቀብር ተቆፍሮልኝ የዛ ቀብር ላይ አፈር ተሞልቶ ነው እኔ እንደገና ዛሬ የምታየውን ዮሐንስና እንዴት ተነሳ? ያው እግዚአብሔር ምን ይሳነዋል? አፈር ተመለሰብህ? ስንት ቀን ቆየ? ነው ቀብሩ ላይ ቆፈር ብሎ አዞ የነሳ አባቴ በቃ ህይወቱ አልፏል ብሎ ሄዶ ደረሰኝ ቆርጦልኝ ግብር እንዲሰጥ አዞ በቃ ህይወቱ አልፏል ገንዘኝ እያለ ነፍሳለ ብድግ አልክ? እግዚአብሔር መለሰኝ። ያው እንቅስቃሴ ያሳየሁት ተነሳው። ለምን ያህል ጊዜ ነበር የሞትከው? 7 ቀን ሙሉ መንቀሳቀስ አልችልም ቤት ውስጥ ልቤን ያው ይሄ ሃርት አታክ የሚመስል የለም እንደዚህ የሆነ አካል የያዘው ይመስላል። መንቀሳቀስ አልችልም፣ መንቀሳቀስ አልችልም፣ ማውራት አልችልም። ጸጥ አልኩ። አስታውሳቸዋለሁ በዙሪያ የነበሩ ሰዎች ሲሰናበቱኝ ማጣት ምን እንደሚመስል አይኔን ስገል በቃ ሙቷል ብለው ወስነው ማለት ነው። እና ምን እንዳጋጠመኝ ወጣው በሕክምና ተሞከረ። ምንም አይነት ጉዳት የለብኝም፣ ጤነኛ ነኝ። ግን እኔን ህይወትን የሚነጥቅ ፈተና አጋጥሞኝ ነበር። እዚህ ምድር ላይ እንግዲህ ብዙ ሰዎችን የሚያሳስቡ ነገሮች ሁለት ናቸው። የመጀመሪያው ሞት ነው፣ ሁለተኛው ደግሞ ሰርግ ነው። ብዙ ሰው ስለ ፍቅረኛው ብዙ ያስባል፣ እንደዚሁም ደግሞ ስለ ሞቱ። ሰሞኑን ታዲያ ከሰርግ በተያያዘ ጉዳይ ብዙ ነገሮችን እየተመለከተን እንገኛለን። የመኪና ጥሎሽ ሰይፉ ፋንታሁን ስለዚህ ነገር ውሸት በአግባቡ ነው ያብራራልን። የሀገራችን ሰርግ ላይ አንድ ሁለት መረጃዎች መተውልን ነበር፣ እያጣራነው ነው። ይሄ መኪና ምናምን የሚባሉ ጥሎሾች እንዴት ነው ይሄ ነገር? ወርቅ ምናምን የተባሉት ነገሮች አይዟችሁ ውሸት ነው እየተባለ አንዴ እውነትስ ቢሆን እኔ ከኔ ጋር ምን አገናኘው? እኔ ለምን ታይኛለህ እንዴ? እውነት ከራይ ነው በእውነት እንደዛ ተባለው። ወይኔ ከራይ ነው። እንዲህ ከሆነ አንተ ለምን ባቡር አትከራይምና? የከተማውን ባቡር ከአያት ጦር ኃይሎች የሚሄደውን ለምኜ የማጋጁ ታሪክ ለምን ነገር በጣም አሪፍ ሀሳብ ነው። ግን የመጀመሪያው ጥሎሽ ባቡር ሰጠ ምናምን በቃ አስቁሞ ከጦር ኃይሎች አያት የሚሄደውን አስቁሞ ለምኖ ነው። እና የበፊቱ የጥሎሹ ድራማ አሁን ወደ ሽማግሌ ተቀይሮ ነው። ድሮ ያው እንግዲህ ድራማ ይሰራ ነበር አይደለ? ብዙ ነገሮች በክራይ ይመጡና ለቡቲክ ባለቤቶች ይመለሳሉ። አሁን መኪኖቹም ከመኪና መሸጫ ቤቶች በክራይ የመጡ መኪኖች ናቸው የሚባል ነገር ሰማሁ። የሚገርም ነው። በነገራችን ላይ ሴት ልጆች አሉ አይደለ? ምን አይነት ጥሎሽ ይመጣል? ደስ ይልሃል እንደው ከጥሎሽ ካነሳለ ራሱን ሴት ልጅ እንዳለው ሰው ቆይሶ ራሱን ማለት ወጣ ከናንተ ይጣል። ሌላው አንዳንድ ምን አለ መሰለሽ አለው ተብሎ የመጣው ነገር ደግሞ በሂደት ላይ ኖር ይችላል። ገብቶሻል? የሰው ልጅ አሁን በህይወት የተማር ነው። የሌለው ሰው ይኖረዋል፣ ያለውም ሰው ደግሞ ያጣል። አግኝቶ ማጣትም አለ፣ አቶ ማግኘትም አለ። ስለዚህ አንደኛ ማለት ያለብሽ እግዚአብሔር ያን ጋብቻ እንዲባርከው መጸለይ ነው። እግዚአብሔርን ይፈራል ወይ ነው። እሺ እንደውም አንድ ሽምግልና ላይ አቡነ ኤርሚያስ ምን አሉ? ምን አለው አሉና ያኛው ሰው ይስጠይቁ እግዚአብሔር አለው አሉ። የመጡት ሽማግሌ እግዚአብሔር አለው ሲሉ ዝም አሉ። ሰውዬው ታዲያ ምን ይበሉ? አሁን ሀብት ሊያስቆጥሩ ምንድነው ዋናው? እሱን ከያዘ ምንም አይሆንም፣ ምንም አይሆኑም። ሰይፉ ፋንታሁን ከዚህ በተጨማሪም የልጅ ሚካኤልን እንደዚሁም ደግሞ የጆኒ ራጋን ጸብ ይፋ አድርጎ ነበር። ታዲያ ይሄ ጸብ ምንድን ነበር ምክንያቱ? ከዚህም በተጨማሪ በደንብ ፐርፎርም ያደረገው ማን ነበር የሚለውን እንመልከት። ጆኒ ራጋ ልጅ ማይክን ስትናገር እንዴት ነው እባክህ እንዴት ቻልክበት? ኤኒዌይስ ጋይስ እንደምታውቁት ባለፈው ጀማ ኮንሰርት ተካሂዶ ነበር። ስለዛ ኮንሰርት ጆኒ ራጋ የሚለው ነገር ነበረው ለሰይፉ የሬዲዮ ጣቢያው ላይ። እዛ ጣቢያው ላይ ታዲያ ልጅ ሚካኤል ከሚገባው ሙዚቃ በላይ ስላቀረበ ሰዓቱ ተጣቦ እኔ ደግሞ አንድ 10 ሙዚቃ አስቤ ነበር፣ እነዛን ሙዚቃዎች ማቅረብ አልቻልኩም ብሏል። ታዲያም ሲናገር ብዙዎቹ 5 ማክሲመም በቃ በዛ ከተባለ 5 ሙዚቃ ነው ሊያቀርቡ የተስማማ ነው። በጣም ብዙ ጊዜ ሪሄርስ አድርገናል፣ ግን አንዳንድ ጊዜ ያው ስሜታዊ ትሆኑና ከዛ በላይ ሙዚቃ ታቀርባላችሁ ብሎ ልጅ ሚካኤልን ከሶታል ማለት ነው። እኔ እንደምታውቁት ኮንሰርቱ ላይ ተገኝቼ ነበር። ይሄ አኩዜሽን ኮምፕሊትሊ ፎልስ ነው።
ኮንሰርቱ ራሱ የተጀመረው በጣም ሌት ሆኖ አርፍደው ነበረ ኮንሰርቱን የጀመሩት። ልጅ ሚካኤል እንግዲህ ወደ መድረክ ሲመጣ 10 ጉዳይ ለ6 ነበር ጋይስ ገና ልጆቹ የሱ ቲሞች ሲመጡ ማለት ነውና ሙዚቃውን ደግሞ ማቅረብ የጀመረው ልጅ ሚካኤል 5 ጉዳይ ለ6 ሲል ነበር። ታዲያ እንደ ጆኒ ራጋ አነጋገር ኮንሰርቱን መጨረስ የነበረብን 5 ተኩል ነው ብሏል። ኢማጂን ዳት 5 ተኩል የሚያልቅ ኮንሰርት ልጅ ሚካኤል እንኳን ገና ወደ መድረኩ የመጣው 5 ጉዳይ ለ6 ሲል ነበር። ሁሉም አርቲስቶች በጣም ቆይተው ነበር የጀመሩት። እኛ ብዙ ሰዓት በዲጄ ነበረ። ብቻ ኤቭሪቲንግ በጣም ጠብቀናል። ግን ናቲማንና ልጅ ሚካኤል ያው የቆምንበትንም ድካማችንን ሁሉን ያስረሱት። ኢት ዋዝ ኤፒክ። በጣም የሰውን ሁሉ ኢነርጂ ከፍ አድርገውት ነበር። እንደምታውቁት እንግዲህ እሱ ዲሳይድ ያደረገው ከልጅ ማይክ ቀጥሎ ፐርፎርም ለማድረግ ነው። ልጅ ማይክ ደግሞ በቃ የሰውን ኢነርጂ ኔክስት ሌቭል አድርሶታል። ልክ እሱ ሲመጣ ያንን ኢነርጂ ማስቀጠል አልቻለም። ብትችል ጆኒ ራጋ ልጅ ሚካኤልን ማመስገን ያለብክ በጣም ማመስገን አለብህ። ምክንያቱም የአልበምህን ትልቁን ሂት የሰጠክ ልጅ ሚካኤል ነው። እኔ ሮዚና ሲወጣ ግጥሙንና ዜማውን ሳየው ደንግጫለሁ። ልጅ ሚካኤል ሪሊ ይሄን ጻፈ ብዬ ደንግጬ ነበር። ከዛ ግን ሳስተውል ግጥሙንም ዜማውንም የሰራው ራሱ ጆኒ ራጋ ነው። ስለ ዳግማዊትና ስለ ሳምሶን ከማውራታችን በፊት በዚህ ሰዓት የቲክቶክ አይከን ተብለው እየተነገረላቸው የሚገኙት አዶናይና ጆን ዳንኤል እንግዲህ በሚገርም ሁኔታ ትንቅንቅ ውስጥ ይገኛሉ። ጆን ዳንኤል በቁማር ምክንያት ሰጣ ገባ ውስጥ ገብቷል። በጣም ብልግና ነው። እኔ ላይ ስማርታችሁ ጌም ነው የተጫወት ነው አይደለ? ጌም ምዬ ነው የገባሁት ምለን የገባው አስቴርዬ ትሙ ሳሮን ነች የሰጠችኝ ሁሉንም ሳሮን ወደ ዘይድ መናት አስቴርዬ ትሙት ያይሽኝ አይደለም እራስ አረ ቁማር አልሰማም። ጆን ዳንኤል አልሰማም። ምንድነው የምታወሪው? ቁማር እኔ ላይ አትጫወትብኝም። በስነ ስርዓት የምን ቁማር ነው? ቁማር ነው። እናቴ ትሙት ቁማር ነው። የምን ቁማር ነው የምትጫወተው? ንገሪኝ። ቁማር በቃ ከሌለሽ ወይ የለኝም ማለት መድኃኒዓለም እኔ 5 አስቴርዬ ትሙ ከሌለሽ የለኝም ማለት እንዴ? ማርያም በጣም ያስደበርከኝ። ምን ማለት ነው? ኩዊን አረ ሪስፔክት አረግና እና ነው አስቴርዬ። አረ ይመችሽ። አላስረዳትም። ይመቻት። አውቃ ነው ጋይስ፣ አውቃ ነው። ይመቻት። እናሳይተናቸዋል። ይመቻት። አዶናይም አካውንቱን በማያውቀው መንገድ ሊያጣ መሆኑን ገልጿል። መቀመር እችልበታለሁ ሲል በነገራችን ላይ አዶናይ ልቀምር ካለ አዶናይ ተንኮል ላስብ ካለ አትሽሉት። ጌታ ምስክሬ አትሽሉት። ይሄ ፎሎወር ስላለው ሰው ስለወደደው አክሴፕት ስላደረገው ምናምን አይደለም። አትሽሉትም። አዶናይ በተንኮል ከመጣባችሁ ደግሞ በጣም አስረግጬ ልንገራችሁ። በቃ ማለት አንዳንዴ የዋህ የሚሆኑ ሰዎች የዋህ ናቸው የምትሏቸው ሰዎች ደግ ናቸው የምትሏቸው ሰዎች መልካም ልብ አላቸው የምትሏቸው ሰዎች የሆነ ነገር በጣም ከተጎዱ ከተነሳባቸው አታስቆሟቸውም እና እነሱ በጣም ኃይለኛ ናቸው። እናንተ ካላችሁ ፓወር የነሱ ፓወር ይበልጣል። በመጨረሻም ወደ ዳግማዊትና ወደ ሳምሶን ቤቢ የትዳር ሁኔታ ወይም ደግሞ ትዳራቸውን ከተፋቱ በኋላ በፍርድ ቤት ያጋጠማቸውን ግርግር ተመልክተን እንመለስ። ተወዳጇ ድምፃዊት ዳግማዊት ፀሐዬ ሁሉ ነገር አልፎ በማህበራዊ ትስስር ገጿ ላይ ሊቀ መላኩ ቅዱስ ገብርኤል የደስታ ዜና ያብስራችሁ በማለት በጽሑፏ የመጀመሪያ ስንኝ ላይ አጋርታለች። የአርቲስት ሳምሶን ታደሰና የዳግማዊት ፀሐዬ የፍቺ ሂደት ከተፈጸመ በኋላ ያለው እንደሚታወቀው የቤቱ ጉዳይ ነው። በፍርድ ቤት ነበር ቤቱ እንዳይሸጥ የተወሰነው። ቤቱ ኮንዶሚኒየም ሲሆን ቤቢና ዳጊ ከመጋባታቸው በፊት ለዳጊ የደረሳት ነው። ክፍያውንም የከፈሉላት ወላጅ እናቷ ናቸው። ይህንን ማስረጃ ዳጊ ለፍርድ ቤት ማቅረብ በመቻሏና ቤቢ ደግሞ የእሷን ማስረጃ ውድቅ ሊያደርግ ባለመቻሉ ምክንያት ፍርድ ቤቱ ውሳኔ ሰጥቷል። ዳጊ እንዳለችው ቤቱ የልጆቼና የልጅ ልጆቼ ቅርስ ነው፣ አይሸጥም፣ አይለወጥም ብላለች። ምንም አይነት ነገር ቢፈጠር እናም ደግሞ ለዳጊ የቤቱን ክፍያ የከፈሉት የዳጊ እናት እንደሆኑ እያወቀ እሱ ምንም አይነት አስተዋጽኦ ያላደረገበትን ንብረት ገና ለገና በዳጊ ስም ነው ያለውና እሷን በምን ላግኛት ወይም ልበቀላት በሚል መልኩ እንደውም የራሱ ንብረት እንኳን ቢሆን የልጆቼ ሀብት ነው ልጆቼ ይኑሩ
ይኑሩበት፣ ይደጉበት፣ ይቀመጡበት ብሎ መተው ሲገባው የልጆቹን መጠለያ ማረፊያ ለመንጠቅ መነሳቱ ወይም መሞከሩ የማይጠበቅ ድርጊት ነው። ተወዳጇ ድምፃዊት ዳግማዊት ፀሐዬ ሁሉ ነገር አልፈዋል ብላለች። እንደሰማነው እንግዲህ ፍርድ ቤት ውስጥ በዚህ ግርግር መሃል ቢኒያም እንግዲህ በጭንቀት ፍርድ ቤት ውስጥ መውደቁን ነው እየሰማን የምንገኘው። ለማንኛውም ራሳችሁና ቤተሰባችሁን ከእንደዚህ አይነት ነገር እየጠበቃችሁ የኛንም ቻናል ሰብስክራይብ፣ ላይክ እንደዚሁም ኮሜንት እያደረጋችሁ ሰዓቶችን እየተሸለማችሁ በየ3 ቪዲዮ አንዳንድ ሰዓት ለእያንዳንዳችሁ እየሸለምን እንግዲህ በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።